አድማጮች ለመሆን የጤናችሁ ነገር እንዴት ነው? የጡንቻ ህመም በጣም የተለመደ መሆኑን ባለሙያዎች ያነሳሉ። በሁሉም የሰውነታችን ክፍል ማለት ይቻላል የጡንቻ ህብረ ህዋስ ስላለ የጡንቻ ህመም በማንኛውም ቦታ ላይ ሊሰማን እንደሚችልም ይነገራል። ድንገት ሰውነት ሽምቅቅ የሚያደርግ ስሜት ወይም ጡንቻዎቻችን አካባቢ የህመም ስሜት አስተውለን እናቅ ይሆናል። ይህ ችግር በብዙ ምክንያቶች ሊከሰት እንደሚችልም ይነገራል። እኛም በዛሬው ለጤናችን ሰዓት ትኩረታችንን የጡንቻ ህመም ላይ አድርገናል። በጉዳዩ ላይም ሙያዊ ማብራሪያ እንዲሰጡን የውስጥ ደዌ ስፔሻሊስትና የቁርጥማት እንዲሁም ተያያዥ በሽታዎች ሰብ ስፔሻሊስት ሐኪም የሆኑትን ዶክተር ብርሃኑ ደመላሽን ጠይቀናል። የጡንቻ ህመምን ካየን በጣም ብዙ አይነት ምክንያቶች ይኖሩታል። በጣም የተለመደው የጡንቻ ህመም ምክንያት የአኪዩት ፌብራይል ኢልነስ የምንላቸው ወይም ደግሞ ወባ ሲይዘን፣ ጉንፋን ሲይዘን ወይም ደግሞ እንደ ኮሮና አይነት ቫይረስ ቢይዘን፣ ፍሉ የምንላቸው ቢይዘን፣ የተቅማጥ ቢይዘን፣ ሽንት ኢንፌክሽን ቢይዘን ሰዎች የጡንቻ መቆረጣጠም ወገቤን ያዘኝ የሚሉት አይነት ስሜት ነው። በአብዛኛው ሰዎች የጡንቻ ህመም መነሻቸው እንዲህ አይነት አኪዩት ፌብራይል ኢልነስ የምንላቸው እንደሆኑ ኢንፌክሽኖች እንደሆኑ እነሱም ዳይሬክትሊ ጡንቻውን ኢንፌክሽን በመፍጠር ሳይሆን ለእሱን በሽታውን በመከላከል ውስጥ የሚረጩ የኬሚካል ሳይቶካይን የምንላቸው እነሱ የሚፈጥሩት የህመም ስሜት እንደሆነ ማወቅ ያስፈልጋል ማለት ነው። አንደኛው እሱ ነው። ሌላው የሰውነታችን ድባቴ ውስጥ በሚሆንበት ጊዜም እንዲህ የጡንቻ ህመም ሰዎች ዲፕሬሽን ያላቸው ሰዎች ይሄን የጡንቻ ህመምን እንደመገለጫ አድርገው የሚያመጡበት አይነት አጋጣሚ አለ። ከሱ የበለጠው ግን የነርቭ ስርዓት መፋለስ ችግር ልንለው እንችላለን። እሱ በዋናነት ሰዎች በሙሉ ሰውነትን የማጥቃት ነገር አለው። ሙሉ ሰውነታቸው ሙሉ ቁስለት፣ ጠዋት ከእንቅልፍ ሲነሱ ድቅቅ ማለት ሲደበደብ ያደረ አይነት ሰው ስሜት አላቸው። ሰዎች ሲነኳቸው ጡንቻቸውን ሲያቅፏቸው ራሱ እንደ ልጆች ያሏቸው እናቶች ሲሆኑ ልጆቻቸው ሲታገሏቸው ራሱ ሰውነታቸው ቁስለት ወይም የትዳር አጋሮቻቸው ሲነኳቸው የህመም ስሜት ሰውነታቸው የመፍጠር ሰው ራሱ እጅ ሰላምታ ሲሰጣቸው ህመም የመፍጠር ነገር ያለው አይነት ስሜት ነው። ይሄ በእርግጥ ጡንቻ ላይ መሰረት ያደረገ ብቻ ህመም ሳይሆን የጨጓራ ስሜት ይኖራቸዋል። ሆድ መነፋት፣ ወደ ጋዝ ሲወጣ ቀለል ማለት፣ እንደገና ሀሳብ መሰብሰብ መቸገር፣ የድሮን እያሰቡ እንዲቢሆን ማለት፣ አንዳንዴ ሆድ መባስ፣ ስሜታቸው በጣም መለዋወጥ፣ ቁጡ መሆን፣ ሰዎች ስህተት ሲሰሩ ለማለፍ በጣም መቸገር፣ እንዲህ አይነት የስነልቦናዊ ባህሪያትንም የሚያሳይ አይነት ባህሪ ያለው ይሆናል። አንዳንዴ ክሮኒክ ፋቲግ ሲንድሮም የምንለው ሲሆን ደግሞ ዋና መገለጫው ድካምን እንደ ዋና መገለጫ አድርጎ የሚያመጣበት አጋጣሚ አለ። ሌላ የሚወሰዱ መድኃኒቶች ካሉ መድኃኒቶችም የጡንቻ ህመም በማምጣት ይታወቃሉ። በተለይ የስታቲን የምንላቸው ወይም ለኮሌስትሮል የሚወሰድ መድኃኒቱ በአብዛኛው ማህበረሰብ ላይ ስለሚወስደው እሱ አንድ እንደ ጡንቻ ህመም ምክንያት ሆኖ የሚመጣበት አጋጣሚ አለ። ሌላው ደግሞ ምክንያቱም የማይታወቅ የጡንቻ ህመም አለ። የጡንቻ ህመሞች እንደ መነሻ ምክንያታቸው ህመሙ ሊባባስበት የሚችሉ የተለያዩ ችግሮች መኖራቸውን ዶክተር ብርሃኑ የነገሩን ሲሆን የጡንቻ ህመም ሲያጋጥመንም በቤት ውስጥ እንዲሁም በአካባቢያችን ልናደርጋቸው ከሚገቡ ነገሮች መካከል ስፖርታዊ እንቅስቃሴዎች ማድረግና ማሳጅ ማድረግ እንደሚጠቀሱበት አንስተዋል። እንግዲህ እንደ ጡንቻ ህመሙ ምክንያት ይወሰናል። ለምሳሌ ፋይብሮማያልጃ የሚባለው በተለይ ሙሉ የሰውነት ህመም፣ ድካም፣ እንቅልፍ ማጣት ያለው ስሜት ይዞ የሚመጣ ሰዎች የስራ ጫና በሚበዛበት ጊዜ፣ ግጭቶች ከሰዎች ጋር በሚኖሩበት ሰዓት፣ ወይ ደግሞ ፋይናንስ በጣም በስትራግል በሚያደርጉበት ሰዓት፣ ሴቶቹ ሲሆኑ የወር አበባ በሚመጣ ሰዓት እንዲህ የመባባስ ነገር ይኖረዋል። እነዚህ ደግሞ ሰዎች አንዳንዴ እንዲህ አይነት የጡንቻን የሚያባብሱ አይነት መድኃኒቶች ሲወስዱም አብሮ የመባባስ ነገር ይኖረዋል ማለት ነው። የጡንቻ መስነፍን መሰረት ያደረገ ሲሆን እሱ ብዙ ጊዜ የሚባባሰው እንቅስቃሴ በምናደርግበት ሰዓት ነው። በጣም ቶሎ በምንሄድበት ሰዓት ህመሙ ስንፈቱም እየባሰ የሚሄድ ነገር፣ የበሽታውም ሂደት እየጠነከረ በሚሄድበት ሰዓት እንደዛ የመሆን ነገር ይኖረዋል ማለት ነው። እነዚህ ማዮፋሻል ፔን ሲንድሮም ያልኩሽ እሱም ብዙ ጊዜ ጫና በሚበዛበት ሰዓት፣ እንቅልፍ በሚቸገሩበት ሰዓት፣ እረፍት በማይኖራቸው ሰዓት ህመሙ የመባባስ ነገር። እንቅስቃሴ ስፖርት በጣም ዋና ነገር ነው። በድጋሚ ሁለቱም አይነት ይሄ የሰውነት ጥንካሬን የሚያመጣም ኤሮቢክስ የምንለውም ዋናም በጣም ይረዳል እንደዚህ አይነት ህመሞች። ሌላው ሜዲቴሽን ነው። ማሳጅ ማድረግም በጣም ለብዙዎቹ ይረዳል። ፊዚዮቴራፒ መስራትም በጣም ይረዳል። እንዲህ አይነት የጡንቻ ህመሞች ሲኖሩ ስፖርት መስራት በተጨማሪ ፊዚዮቴራፒ ቤቶች ሄዶ ፊዚዮቴራፒ መስራት፣ ፊዚዮቴራፒ ካላስፈለገ ማሳጅ በ2 ሳምንት በወርም ማሳጅ ማድረግ ለእንደዚህ አይነት ነገሮች በጣም ይረዳል። በሙቀት ወይም ደግሞ በቀዝቃዛ ውሃ ያን የሚያመን አካባቢ ማስመታትም በጣም ጥቅም አለው። ስለዚህ ፍል ውሃ መሄድ ወይም ደግሞ በቀዝቃዛ ውሃ በበረዶ አካባቢ ማሸት ወይም ደግሞ ይሄ
ልክ እንደ ሽንት ቤት መታጠቢያ እንዳለ በጀት ወተር በምንለው በሱም እዛ አካባቢውን መምታት ይረዳል። አንድ ሰው በዚህ ህመም ተጠቅቶ ወደ ህክምና ተቋም ሲመጣ ሊደረግለት የሚችሉ ህክምናዎች እንደ በሽታው አይነት ይለያያል ይላሉ ባለሙያው። እንግዲህ ህክምናዎቹ እንደ በሽታው አይነት ይለያያል። ለምሳሌ ማያሳይተስ ኢዲዮፓቲክ ኢንፍላማተሪ ማያሳይተስ የምንለው ወይም የጡንቻ መስነፍን ብናይ የጡንቻ ምርመራ ማድረግ አለብን፣ የደም ምርመራዎች ማድረግ አለብን። አንዴ ካረጋገጥ ነው በኋላ ከፍ ያለ የኢሚዩኒቲያችንን የሚቀንስ ቁጣውን የሚያበርድ መድኃኒት እንደ ፕሬዲኒሶሎል ያለ በከፍተኛ መጠን መውሰድ ይጠይቃል። እንደ አዛቲፕሪን ኤምኤምኤፍ የምንላቸው መድኃኒቶች አሉ። እነሱን መውሰድ ህክምናውን ቢያንስ 2-3 ዓመት መቀጠል ያለበት ነው የሚሆነው ማለት ተመልሶ የመምጣት ነገር ስለሚኖረው። ፋይብሮማያልጂያ የምንለው እሱ በጣም የተለመደም አይነት ችግር ነው። እሱ የመጀመሪያው ህክምና የሚሆነው ሰዎቹ አይ ቲንክ በሽታቸው እንዳላቸው ጽፎ መስጠት፣ በቃ አንብቡት ብሎ ጽፎ መስጠት የህክምናው ዋና ኢምፖርታንት ነገር ነው። በሽታቸው ስሙን ሰጥቶ ማለት እንደ የህክምናው አካል ብዬ ነው የማስበው። በጣም እንደሚረዳ አይቼዋለሁ። አንደኛው እሱ ነው። ስማ እንዲያነቡ ሰዎች ሄደው ጎግል እንዲያደርጉ የተጻፈውን ነገር እንዲያዩ ማድረግ አንደኛው ነው። ሁለተኛው ነገር ደግሞ ህመሙ እንዲቆጣጠርላቸው ቢያንስ ኦቨርላፒንግ የምናደርገው የቁጣ ማብረጃ እንደ ዳይክሎፌናክ ያሉ መድኃኒቶችን መስጠት ያስፈልጋል ለ15 ቀን የሚሆን። ከዛ በኋላ ግን አሚትሪፕቲሊን የምንላቸው ወይ ትራይሳይክሊክ አንታይዲፕሬሳንት የምንላቸው የእንቅልፋቸውን ሊረዱ የሚችሉ ስሜታቸውን ትንሽ ሊያረጋ ቋቸው የሚችሉ የህመም ስሜቱን የሚቆጣጠሩ መድኃኒት የጨጓራ መረበሻቸውንም አብረው የሚያስተካክሉ መድኃኒቶችን ቢያንስ እንደ 3-6 ወር ሰፖርት ማድረግና ከዛ ስፖርት እንዲሰሩ፣ ጸሎት እንዲያደርጉ፣ ሜዲቴሽን እንዲያደርጉ፣ ለራሳቸው ጊዜ እንዲሰጡ፣ ዋክ እንዲያደርጉ፣ እነሱ እንዲያደርጉ ማድረግ ከቻልና ስለ በሽታው እንዲያውቁ፣ ችግሩ ሲከሰት ከማህበራዊ ህይወታቸውን የግለሰብ ህይወታቸው እንደ የስራ አካባቢያቸው እንዳይረብሽባቸው እሱን የሚያስተካክሉበትን መንገድ ምክር መስጠት ከቻል፣ እሱን እንዲያውቁት ማድረግ ከቻል በጣም በብዙ መልኩ የሚታገስ ነው የሚሆነው። ሌላው እንግዲህ የወባን ወይ ደግሞ ጉንፋንን እንደዚህ ተከትሎ የሚመጣው አይነት የጡንቻ ህመም ሲሆን እነሱን ማከም ይሄኛውንም አብሮ እንዲስተካከል ያደርገዋል ማለት ነው። በመጨረሻም የጡንቻ ህመምን ለመከላከል የሰውነት እንቅስቃሴ ማድረግና የሰውነት ክብደትን መቆጣጠር እንደሚገባ ያነሱት ዶክተር ብርሃኑ ጤናማ የሆነ የአመጋገብ ስርዓትና የስራ አካባቢያችንን ሰላማዊ ማድረግ ህመሙን ለመከላከል ጠቃሚ መሆኑን ተናግረዋል።